በነገራችን ላይ ገንዘብ በጣም በብዙ አማራጭ ይሰራል። ሌባ ገንዘብ ይሰራል፣ ሰርቆ ሰው ገንዘብ ይሰራል። በብዙ አማራጭ ገንዘብ ይሰራል። በሞት ግን ገንዘብ አይሰራም። በሰው ሀዘን ገንዘብ አይሰራም። ለዛውም ልጅ ያለው ሰው የወለደ እናት የሆነ እመብርሃንን ልቤ እንዴት እንደተቃጠለ ከሞቱ በላይ እረ ገንዘብ የምንሰራበትን ላይክ ብሮድካስት የምናደርገውን ነገር እየለየን ሳንማማር እያለፍነው ነው መሰለኝ አይደለ? የሆነ ሰዓት ላይ ኖርማላይዝ ይደረጋል፣ ከዛ ሁሉም ሰው ያደርገዋል። ነብሱ ይማርና ማዲንጎ አፈወርቅ ባለፈበት ጊዜ እንደዚህ አይነት ቪዲዮ ሰርች ነበር። ማለት እንዴት ሰው በሞት ይቀልዳል? እመቤቴን አልሞተባችሁማ ገና ግድ የለም በየቤቱ የሚገባ እና ሀብታም ደሃ የማይለይ ስለሆነ ያ ጊዜ ሞት እንዴት እንደሚያንገበግብ በእርግጥ ልብ ካለን ነው እሱ የሚሰማን። ግን ለሌሎቻችን በሞት በሰው ሀዘን ገንዘብ አይሰራም። እሺ ደህና ዋሉ። የዘመናችን አሳፋሪ ሰው ነሽ ያገኘንሽ። እጅግ አሳፋሪ ሴት ነሽ። ለማንኛውም አይ ዶንት ኖ ኢትዮጵያ ሕዝብ እንዴት ምን ሊል እንደሚችል አላውቅም። ብዙ ሰው ተናዷል። በእሷ ጉዳይ ላይ ያለውን ነገር እናወራለን። ኤግዛክትሊ ፀጉሬን የተሰራው ነበር አቋርጬ ወጣለች አንደኛዋ ልጅ አሁን ሮዝ የምትባለው። አይገርም? እንደ ትላንት እየተቀረጸ የነበረ ሰው፣ እንደ ትላንት በህይወት ያያችሁት ሰው ታውት ማታውቁት ሰው እንኳን ግን ዝም ብላችሁ በስም የምታውቁት ሰው ሞተ ሲባል እኮ የምታረጉትን ነገር እኮ ታቆማላችሁ። ፖዝ እኮ የምታረጉት አይደል? ይሄ አይደል እንደ ኢትዮጵያዊነት? አደነግጡ? እኔ ደነግጣለሁ። አስደነግጥም። ነፃነት አሁን እንደ ትላንት ኢቢኤስ ላይ ቀረጻ ነበረው የቤተሰብ ጉዳይ ተቀረጸ የነበረ ሰው ድንገት ሞተ ሲባል ይተወንበታል፣ ድራማ ይሰራበታል። ሐሳቡ ራሱ እንዴት ይመጣል ግን? ሐሳቡ ራሱ እንዴት ካሜራ ካዘጋጃችሁ እኮ በቃ ካሜራ ካዘጋጀሽ ስካርፍ ምናምን ካደረግሽ 1 2 3 አክሽን ከተባልሽ አንቺ አላዘንሽም እኮ ማለት ነው። እዛው አዲስ አበባ ሆነሽ በታክሲ ሄደሽ ወይም በመኪና ካለሽ በመኪና ሄደሽ የት ነው ያላችሁት ብለሽ ጠይቀሽ ለቅሶ ቤት መድረስ ተቀዳሚ ተግባርሽ ሆኖ ኤኒዌይ እሱን እናወራለን። አትወና ነው ስለ እንዳልክ ተናገር እንጂ እንዳልክ ምንድን ያደረገው? እንዳልክን አላየሁትም። እንዳልክ ስትሉ ሰምቻለሁ። ምንድነው እንዳልክ ያደረገው? እሱንም ትነግሩኛላችሁ፣ እናወራለን። ከዚህ ጋር በተያያዘ ግን አንዳንዶቻችሁ እኔ እንዴት እንደምታዘቡ እኔ እንዴት እንደምታዩ አላውቅም። እኔ የእናንተ ምን እንደሆነ አላውቅም። እኔ ማቀው ክርስቲያን ግን ክርስትና ማለት እኔ እንጃ የእናንተ አረዳድ እንዴት እንደሆነ አላውቅም። እኔ አእምሯችሁ እንዴት እንደሆነ አላውቅም። ክርስትና ሲባል በነገራችን ላይ የሰው ልጅ በኔ መረዳት እኔ ክርስቲያን እንደመሆነ ይመጣል። የሰው ልጅ ክርስቲያን ሲሆን ክርስትና መጀዘብ አይደለም። ክርስትና ትላንት ከነበርክበት እንደውም ክርስትና ስማርት ያደርጋል ያስባል። ስማርት ነው የሚያደርገው። ንግግር ጎበዝ ትሆናለህ፣ ምሳሌ አሰጣጥ ጎበዝ ትሆናለህ፣ የሰውን ችግር ትረዳለህ፣ የበሰልክ ትሆናለህ፣ አስተዋይ ትሆናለህ። በጣም ብልህ ነው እኮ የሚያደርገው ክርስትና። ቢኮዝ ባይብል ስታነብ ኢቭን ፖለቲከኛው ናችሁ እንኳን ባይብል ስታነቡ የእግዚአብሔር ቃል ስታነቡ በነገራችን ላይ ሪች ነው የምትሆኑት። በቋንቋ በምሳሌ በአነጋገር ክህሎት በጣም ነው ሪች የሚያደርጋችሁ። እኔ አንዳንዶቻችሁ ምን እየበላችሁ እንደምትጀዝቡ አላውቅም። ክርስትና እንደዛ አይደለም my friend። እኔ እንጃ I don't know። እኔ ምን አይነት I don't know። ክርስትና መጀዘብ አይደለም። በደንብ ስማርት ያደርጋቸዋል። ነገሮችን ስታስረዱ እግዚአብሔር ቃል አፌን በምሳሌ ከፍታለሁ ምድር ከተፈጠረ ጀምሮ የተሰወረባችሁ እገልጻለሁ ነው አይደል የሚለው ኢየሱስ ክርስቶስ እኮ በጣም እኮ ከምነግራችሁ በላይ እናንተ አንዳንዶቻችሁ የምትሰብኩት ኢየሱስ ክርስቶስ
ስማርት የሚለው ቃል አይገልጸውም እኮ ኢየሱስ ክርስቶስ እኮ የመጀመሪያ ተግባሩ የትም ቦታ ወሰዱት የህዝቦችን አኗኗር ነው የሚያየው። እንደዚህ አይኑን ገልጦ ያያል። የመጀመሪያ አኗኗሩ የኢየሱስ ክርስቶስ ተከተሉ እስኪ ወንጌል ላይ ማቴዎስ ወንጌል፣ ዮሐንስ ወንጌል፣ ማርቆስ ላይ ኢየሱስ ክርስቶስ ስለሱ የተጻፈውን ያደረገውን አንብቡ። አሳ አጥማጆች ጋር ብትወስዱት የመጀመሪያ ነገር እነዚህ አሳ አጥማጆች ካሉበት ነባራዊ ሁኔታ ጋር አብሮ ሊሄድ የሚችል ምሳሌ ነው የሚያዘጋጀው። ለአሳ አጥማጆች በግንበኞች ቋንቋ አያወራም። እኔ በጣም የሚደንቀኝ ማለት ነው ኢየሱስን ስማርት ማድረግ ከእንትን ጋር ማስተካከል ነው የሚሆነው። በጣም ይወርድብኛል፣ በጣም ይገርመኛል። እኔ እግዚአብሔር ይቅር እና እኔ እንደ ሰው አይነት ምሳሌ መስጠት እንትን እንዳይሆንብኝ እንጂ እውነቴን ነው ብላችሁ እኔ አሁን በግሌ በቃ ባነበብኩባቸው ጊዜያቶች ማቴዎስ ወንጌሎችን ብቻ አራቱን ወንጌሎች ዝም ብላችሁ ብታነቡ የቱንም ያህል ጀዝባ ብትሆን ትነቃለህ። አእምሮ ላይ የታሰረው ብሎን ሲፈታ ይታወቃል። ዘንድ የምትናገረው ንግግር ራሱ ሳታውቃ እንደበቴ ይወርዳል። እንደዛው ነው ኢየሱስ ክርስቶስ አሳ አጥማጆች ጋር ብትወስዱት ኦኬ ከአሳ አጥማጆች ወደ መንግስተ ሰማያት እንዲመጡ ከአሳ አጥማጅ ጋር የተያዘ ምሳሌ እየነገረ እግዚአብሔር ቃል ያስተምራቸዋል። በሌላ አባባል አሳ አጥማጆች ስለሙያቸው አጣቅሳቸው ምሳሌ ቢሰጧቸው ይገባቸዋል። ገበሬ ጋር ቢሄድ ኢየሱስ ክርስቶስ የመጀመሪያው የሚያደርገው እነዚህ ሰዎች ምንድናቸው? ገበሬ ናቸው። ኦኬ በግብርና ቋንቋ ነው ማውራት ያለብኝ ይላቸዋል። ግብር ሰብሳቢዎች ጋር ቢሄድ ኢየሱስ ክርስቶስ በግብር ሰብሳቢ ቋንቋ ነው የሚያወራው። ፖለቲከኞች ጋር ቢሄድ ኢየሱስ ክርስቶስ በፖለቲካ ቋንቋ ነው የሚያወራው። እኔ እነዚህ አሁን የመጡብን ምን እንደሆነ አላውቅም። ወይ ስማርት አትሏቸው፣ ወይ ንግግር አይችሉ፣ ወይ ሰው ማሳመን አይችሉ። ግግም ያሉ አብዛኛው ሁሉንም ማለት ያር ግግም ያሉ። እንዴት ይሄን ሰው ወይን ወንጌል አንብቦ እንዴት ገገማ ይሆናል? እኔ ላገኘው አልቻልኩም። እግዚአብሔር መስክር ሊገባኝ አልቻለም። ኦኬ የምታወራው ከማጋ ነው? ለምሳሌ በዓለም ካሉ ሰዎች ጋር ከሆነ የመጀመሪያ ተቀዳሚ ተግባር በዓለም ያሉ ሰዎች አኗኗራቸው እንዴት ነው? ምንድነው የሚጠቀሙት? አነጋገራቸው እንዴት ነው? እንዴት ባስረዳቸው ነው የሚገባቸው? ምን አይነት ቋንቋ ልጠቀም? በጣም ፕሌን የሆነ ወርድ ነው የሚጠቀሙ። ኮምፕሌክስ ውስብስብም አይደለም። ፕሌን ሁሉም ሰው ሊረዳው የሚችል ቋንቋ። ኢንድ ሪዛልቱ ምንድነው? ሰውን ከዓለም ነጥቀው ወደ ዘላለማዊ ህይወት ማድረስ ነው። እንደዛ ነው የምትሉት? እንደዛ ከሆነ ሰውየውን በቻልከው መጠን እኮ ማስተማር አለበት። ሰውየው አንተ ያለበትን ህይወት ወዶ እንዲመጣ ማድረግ መቻል አለበት። የምትናገረው ሊገባው ይገባል። አንዳንዶቻችሁ የምትናገሩት አይገባንም። ግግም ምን ያላችሁት ግግም አእምሮአችሁ ላይ ብሎን የታሰረውን ሊፈታላችሁ ሲገባ የበለጠ ይጠበቀ ነው አንዳንዶቻችሁና እንዳልክም እንደተናገረ አላወቅኩም። ግን አጠቃላይ ከዚህ ከእንትን ጋር በተያያዘ አንዳንዶቻችሁ ሟች ኦርቶዶክስ ከሆነ ኦርቶዶክስ ወንድሟችሁ ስብከት አይደለም የሚሰብኩበት። የመጀመሪያው ነገር ያዘኑ ሰዎችን ማጽናናት ነው። the very first thing ሰዎች ካዘኑ ማጽናናት ነው። እስልምና እምነት ተከታይ ሆነ ካቶሊክ ሆነ ፕሮቴስታንት ሆነ ምን ሆነ የሰው ልጅ ሞተ ከተባለ ሞትን ከሰማ የመጀመሪያ ማጽናናት ነው። እንደዛ እኔ የሚገባኝ እንደዛ ነው። I'm sorry guys። አረ ቢስሚላህ ስግብግብነትና ሆዳምነት እግር አውጥቶ ሲል ማለት ነው። በአርቲስት ገነት ንጋቱ ተመለከተን ማለት ነው። እንዴት ነው በዚህ ደረጃ በሰው ሞት ሊሸቀል የሚችለው? እንዴት ነው በዚህ ደረጃ ሰው ሊያስመስል የሚችለው? እንዴት ጥቁር በጥቁር ለብሶ ላይቭ ላይ ቁጭ ብሎ ደረጀ አርቲስት ደረጀ እኔ እንደምቀረጽ አላቅም እንደ ቀድሞ ወዳጅነታችን መስሎ የነበረ በጣም ራስ ወዳድነት ስግብግብነትና ከተማረ ሰው የማይጠበቅ ስራ ነው ሲል ነው ፖስት ያደረገው። አንተ እንዴት በጣም ስግብግብ ነህ ሲበዛ ማለት ነው። ማስማማት የለመደ ሰው እናቱን ምናምን የሚባለው ነገር ማለት ነው። ሙሉ የቤተሰብ ገበና ወጣ። አሁን ደግሞ በሞት ልሸቂ በዚህ ልክ እንደዚህ ትልቅ የሆነ ሰው ሲወርድ እድሜያችን አይፈቅድልንምና ወደ ላይ እየተመለከተ መናገሩ እጅግ በጣም ከባድ ነው የሚሆነው። ነገር ግን አንድ ነገር ማስተዋወስ ብቻ በቂ ነው ብዬ አስባለሁ። ሞት ሁሉም ጋር የሚገባ ነው። ሁላችንም ቤት የሚገባ ነገር ነው። የማይቀር ነገር ነው። በቃ ነገ እኛ ቤት ሊከሰት ይችላል እና በተመሳሳይ ሁኔታ እንደዚህ አይነት ነገር እኛ ላይ ተደርጎ የኛ ቤተሰቦች ሲመለከቱት ምን አይነት ስሜት ሊሰማቸው ይችላል የሚለውን ብቻ በማሰብ እንደዚህ አይነት ቪዲዮዎች መስራትና እንደዚህ አይነት ተግባር ማድረግ ወደ ኋላ ሊይዘን ይገባል። ይሄ ሰብአዊነት ነው። የሰራሻቸው ስራዎች ከፍ እንዳረጉሽ ሁሉ በአሁኑ ሰዓት ያረግሻቸው እንደዚህ አይነት ተግባሮች ደግሞ ዝቅ እንደሚያረጉሽ ማሰብ በጣም ቀላል ነው ያስባለሁ። በዚህ እድሜ ላይ ራስን መቆጣጠር ትልቅ ደረጃ የሚደርስበት ቦታ ነው። ራስ ከማሰብ የበለጠ ሌሎች ማሰብና ነገ ምን ይዞ ይመጣል የሚለውን የማሰብና ኮንሲደር የማድረግ እድሜ ላይ ነሽ።
ተመልሶ ህፃን መሆኑን እንደዚህ አይነት አመለካከት ጭንቅላታችን ላይ እንዲኖር ማድረግ እጅግ በጣም ከባድ ነው። ተፈጥሮ ራሱ አይፈቅደውም። ልምድን ማጋራት ያለብሽ ቦታ ላይ ነው ያለሽው። ከመጣው አየር ጋር አብሮ የመጓዝ ሳይሆን ራስን የመግራት ሞመንት ላይ ነው ያለሽው እና ትልቅ የተከበርሽ ሰው ነሽ። እንደ ትልቅነታችን ብናስብ ጥሩ ነው ብዬ አስባለሁ። ይሄን እንግዲህ ማለት የምችለው ገነት ንጋቱ ነፃነት እኮ ከኛ በላይ ላንቺ ቅርብ ነበር። ነፃነት እኮ ከኛ በላይ ላንቺ የሞያ አጋርሽም ጭምር ነበር። አይደለም አንቺ በዛ ልክ የምትቀርቢው ይቅርና እኛ በስልክና በቲቪ ስክሪን የምናውቀው ራሱ ከሞቱ ጋር በተገናኘ የተሰማንን ነገር ሼር ለማድረግ ጊዜ ፈጅቶብናል። ምክንያቱም ድንገተኛ ነው፣ በጣም ያስደነግጣል። የተወሰነ መረጋጋትን ስለሚጠይቅ ማለት ነው። ከዚህ አንፃር አንቺ በዛ ልክ የምትቀርቢው የምታውቂው የሞያ አጋርሽ ሆኖ ሞተ በተባለ በደቂቃ ውስጥ በዛ ፍጥነት ከመቼው ካሜራ ደቀንሽ፣ ከመቼው ጥቁር ተለበሰ፣ ከመቼው ተዘገበ። እውነት ያ ቪዲዮሽ ከሀዘኔታ ነው? በወንድምሽ በነፃነት ሞት ምክንያት የሚገኝ ቪው ገደል ቢገባስ? በሱ ሞት የሚገኝ ሰብስክራይብ ገደል ቢገባስ? አንቺ እኮ ተራ ዩቲዩበር አይደለሽም። ለቪውና ለላይክ ሲሉ ለሰብስክራይብ ሲሉ ህሊናቸውን ሸጠው የማይሆን ስራ እንደሚሰሩ አይነት ተራ ዩቲዩበር አይደለሽም። አንቺ ከአርቱ ጋር በተገናኘ በኢትዮጵያ ከምንወዳቸው ከምናከብራቸው አርቲስቶች መካከል አንዷ ነሽ አንቺ። ያ ነው ያንቺ ፖዚሽን፣ ያ ነው ያንቺ ክብር። አንቺ እኮ የሱን ሀዘን እንደሰማሽ ጥቁር ለብሰሽ መገኘት የነበረብሽ በአንቺ የዩቲዩብ ካሜራ ፊት ለፊት ላይ ሳይሆን ልክ ደውለሽ እንደጠየቅሽው እንደነደረጀ ልክ እንዳንቺ አርቲስት ናቸው አይደለ? ነፃነትም ያረፈው ኢትዮጵያ ውስጥ ነው፣ ያለውም ኢትዮጵያ ውስጥ ነው ሬሳው። ስለዚህ እዛ ቦታ ነበረ ጥቁር ለብሰሽ መገኘት የነበረብሽ እንጂ ለአንቺ ዩቲዩብ ብለሽ በካሜራ ፊት ለፊት ላይ አይደለም። እና ሁለት ነገሮችን አንቺም እኛም አንክድም። የመጀመሪያው አዝነሻል። አዎ አዝነሻል። ሁለተኛው ግን ምንም ብታዝኝም የነፃነትን ሞት ላንቺ ዩቲዩብ እንደ ጥሩ አጋጣሚ አድርገሽ ለመጠቀም ሞክረሻል። ይሄንን አንቺም እኛም ልንክድ አንችልም። ስለዚህ ነፍሱን ይማርና ለነፃነት ወርቅነህ ክብር ካለሽ ይሄንን ቪዲዮ ከዩቲዩብሽ ላይ አጥፊው። ቪዲዮን አድርሱልኝ። አመሰግናለሁ። ትላንትና እንግዲህ ብዙዎቻችሁ የተደናገጣችሁበት ነፂ ማረፉን ስንሰማ ማመን ሁሉ የከበደን ሰዎች ውሸት በሆነ ብለን የተመኘን በጣም ብዙዎቻችንን እና ለነፂ ወዳጆች፣ አድናቂዎች፣ ቤተሰቦቹ፣ ለመላው ኢትዮጵያ ሕዝብ ከልብ መጽናናትን እመኛለሁ። ፈጣሪ ጽናቱን ብርታቱን ይስጣችሁ ላለሁኝ። ከዚህ በመቀጠል ደግሞ በነፂ ተመልካች አግኝታችሁ ገንዘብ ለመስራት የሞተ ቻናላችሁን ለማስነሳት ደፋ ቀና ስትሉ የነበራችሁ እኔ በተለይ የገነት ንጋቱን ቪዲዮ ሳይ ከአእምሮ በላይ ነው የሆነብኝ። ጌታ ሆይ ድረስ የሁላችሁ ሰውን በሀዘናችሁም በደስታችሁም ምን አይነት ሰው እንደሆነ ትለዩበታላችሁና ፈጣሪ ለሁላችንም ልቦና ይስጠን። እኛ የራሳችን ባህል፣ ሀዘን የምንገልጽበት ባህል፣ ደስታ የምንገልጽበት ባህል ያለን ሰዎች ነን እና ገነት ያደረግሽው ነገር በጣም ያስነውራል። በጣም ሀዘን ላይ ያለ ሰው ቪዲዮ ደቅነሽ እየተቀረሽ በእንደዚህ አይነት መልኩ ቪዲዮ መስራትሽ በጣም እኔ በጣም ነው ሼም ያዘኝና በጣም ነው እንደቸገረሽ፣ ግን በጣም ነው የቸገረሽ። እንደገባኝ ነገር ችግራችሁን ገንዘብ ማግኛ ምንጫችሁ ዩቲዩብ ቢሆንም ችግራችሁን የምታራግፉበት ግን እንደው በዚች ቀን እንኳን ብታርፊ ጥሩ ነበረ እና በእርግጠኝነት እኔ የተሰማኝ ነው እናንተም የተሰማችሁና ቢቻልሽ በትህትና ነው የምንጠይቅሽ። የኔ ጥያቄ ሳይሆን የብዙዎች ጥያቄ ነው ይሄ። የሰራሽውን ቪዲዮ በዛሬ ቀን ከዩቲዩብ ላይ እንድታወርጅልን በትህትና እንጠይቃለን። ካላወረድሽ ደግሞ እንመላለስበታለን። ፕሊስ ቪዲዮን አውርጅልን። ይሄንን ቪዲዮ ሼር አድርጉላት። ቪዲዮን እንድታወርድ ደግሞ እናንተም ኮሜንት ላይ ጠይቋት። ይሄ ተገቢ አይደለም። ሰው ሀዘን ላይ ሲሆን ቪዲዮአችሁን ደቅናችሁ እየቀረጻችሁ ሰው አላስለቅስ የምትሉ ገና መርዶ ለቤተሰብም ለዘመድ አዝማድም ተረድቶ ሳይጨርስ ካሜራችሁን ደቅናችሁ ዩቲዩብ ላይ መታችሁ የሞተ ቻናላችሁን የምታስነሱብን ሰዎች አደብ ብትገዙ ጥሩ ነው። እንደዚህ አይነት ነገር መስተካከል አለበትና በጣም አስረዋሪ ነሽ። በጣም ነው እውነት በጣም የሰራሽው ስራ በጣም ከባድ ነው። እንትን አድርጉላት፣ ሼር አድርጉላትና ታውረድልን ቪዲዮ። ስለ ነፃነት ወርቅነህ በጣም አዝኛለሁ። ለቤተሰቦቹ እንግዲህ እግዚአብሔር ትልቅ መጽናናት ይስጣቸው እላለሁ።
ከዚህ ጋር ተያይዞ ሃይማኖት ውስጥ ያለው አይ ቲንክ የሌላም ሃይማኖት ስላየው ነው እንደዛ ሃይማኖታችሁን እናንተ እውነት ነው የምትሉት እንግዲህ እውነት የምትሉትን ሃይማኖት ኢሪሌቨንት ለማንም የማይጠቅም እና በማያምኑ ሰዎች መሰደቢያ የምታደርጉት አንደኛው እናንተ ናችሁ። አሁን ምሳሌ አንድ ልጅ ሰው ከመሞቱ በፊት ቢያቅ ምናምን ብለዋል። ኤኒዌይ ይሄ አሁን እንግዲህ እሱ ይሄ እጅ አንስቶ ምናምን መቀበል እንደ ትኬት ነው የሚያየው ማለት ነው። ወደ ሰማይ መሄጃ ትኬት ነው። እዛ ትልቅ ግቢ ያለ በር ላይ ትኬት እንደሚጠየቅ በቃ ምናምን አይነት ነገር ነው። አንደኛ ይሄ በጣም ጊዜ ያለፈበት በጣም በቃ ምን ልበል እስራኤል አንዱ የተከሰሰው አግላይነቱ ነው። ነብይ ዮናስን ልኮታል እኮ ወደ ነነዌ ታሪካዊ ጠላት ናት የእስራኤል እና በፍጹም ዛሬም እና ካልሰሙ ደግሞ ንስሐ አይገቡም ያው ታጠፋቸዋለህ ብሎ በራሱ እንትን አለው። ከእስራኤል ውጪ ያለው ሕዝብ ሁሉ መጥፋት አለበት የሚል ያ እንግዲህ አባቶቻቸውን በድንቅ በታምራት ያወጣውን አምላክ የረሳ ትውልድ ነበርና እግዚአብሔር ሲጠራህ ካወቀው የምር ካወቀው ሲጠራህ ለሌላው እንድትኖር ነው እንጂ መልምሎ መንግስተ ሰማያት ሊያስገባህ አይደለምና ወንጌልን እባካችሁ ኢሬሌቫንት አታርጉት፣ አታሰድቡት። በእርግጥ ራሳችሁ ከየትም እንዳላመጣችሁ ታውቃሉ። መምህሮቻቸው ናቸው የገንዘብ ወዳጆች፣ ባለ ጊዜ የፈጠራቸው ወዳጆች፣ የወንጌል ጥቅም ያልገባቸው ሰዎች በህይወት ወንጌልን ሲሰሙ ምን እንደሚያገኙ ያልገባቸው ወንጌል ፉክክርና ሌላው ማሸነፊያ እንዳልሆነ ያልገባቸው ሰዎች ሲያስተምሩ እንደዚህ አይነት በጣም ለያጅ ለገናጅ የሚያስቸግሩ ልጆች ይፈጠራሉና በገዛ እጃችሁ የምትከተሉትን መንገድ ታስጠላላችሁ። ሰዎች በውጭ ያሉ ሰዎች እንደዚህ ከሆነማ ይቀር ይላሉ። በዓለም ታሪክ ብዙ አለ። አተበጋንዲ የሚባለውን ሰው ታውቃላችሁ አይደለ? ኢየሱስን ወደው ነበር ግን ተከታዮቻቸውን አልወድም ይላል። ምክንያቱም በዛ ስም የሚደረግ ፌክ አግላይነት፣ ራስ ወዳድነት ብዙ ስላለ ማለት ነው። ተከታዮቻቸው ስግብግብ ሲሆኑ የሚሰደበው ሃይማኖቱ ነው። አሁንም እንደዚሁ ዝም ብለህ እኛ የተመረጠንን አይነት ስታይል ምናምን ስታሳይ ሃይማኖቱ ታሰደዋል። ብዙ አለ እንደዚህ ልክ እንደ ማተበጋንዲ ብዙ አለ። ብዙ ፈላስፋዎች እንደዛ ነው የሚሉት። እግዚአብሔር ሞቷል ያለው ኒቼ አንዱ ከተከታዮቹ የተነሳ ነው እንጂ እግዚአብሔር ማየት ያገኘዋል። የማይሞት የህይወት ሁሉ ምንጭ ነው እሱ እና ተከታዮቹ ላይ የሚያሳይ እና እንደ አይነት በሐዘን ጊዜ ያለ በጣም አስጠሊታ ምንድነው ቋቅ የሚያሰኝ መልእክት ማቅረብ የምትከተሉትን መንገድ ማሰደብ ነው። ሌላ ምንም ነገር የለውም። እና አደብ ብትይዙ ለራሳችሁ ስትሉ ለመንገዳችሁ ጤንነት ለህሊናችሁ ጤንነት ስትሉ እንትን ብትሉ ጥሩ ነው ለማለት ነው። አመሰግናለሁ። ጌታን መውደድ አንድ ነገር ነው። ጌታን ከወደድከው እንደ ጌታ ነው የምትሆነው። የጌታን ተሞክሮ እንኳን ጌታን የመሰለ እንኳን አምላክን የመሰለ ጓደኛን ከወደድከው እንደ ጓደኛ ባህሪ ትሆናለህ። የጓደኛን የግለሰብ የሰውኛ ባህሪ እንኳን ትወርሳለህ፣ እንኳን የአምላክን ባህሪ። ነፃነትን የመሰለ ምርጥ ሰው ሞቶ እኔ ሰዎች እንደው ነፃነት ሞተ ብሎ ሲያለቃቅሱ ይገርመኛል። መጠየቅ ያለበት ጌታን ተቀብሎ ነው የሞተው ብለህ ለመጽሐፍ ይሄ በቃ ያልበሰለ ክርስቲያን ጀማሪ ክርስቲያን እንዲህ ነው የሚያደርገው። በቃ ሁሉ ጊዜ ነው ይገርመኛል። በጣም አዝናለሁ። በቃ ወይ በደንብ ክርስትናውን ካላላመጡት ቴዲን በዚሁ አጋጣሚ ካወቀው ነው ምክርን ብሰጠው ብዬ ነው። ወጣትም ስለሆነ ማለት ነው። ወጣት ነው። እንደዚህ አይነት ኢሞሽን ተገቢ አይደለም። እሱም ነገ ጧት ሟች ነው። ሞት እሱ ቤት ይገባል። ሞት ማንም ቤት ይገባል። ሞት ጠቅላይ ሚኒስትር ቢሮ ይገባል። ሞት ካህን ቤት ይገባል። የማይገባበት ቤት የለም። በዚህ ደረጃ ኢየሱስ ክርስቶስ እንደው ለሐዘኑም ለምኑም እንደው በቃ እንደው መቀለጃ ባናደርገው መልካም ነው። እምነት የግል ነው። አከብራለሁ፣ እምነቱን አከብራለሁ። ግን ኢየሱስ ክርስቶስም ይሄን ያክል ሲዋረድ ደግሞ እንደው ትንሽ ይከፋል። በክርስቶስ የሚያምን ሰው ሁላ ፈጣሪ የጠራውን ሰው አንተ አዘኔታን ልክ እንደወጉም እንደማረጉም እንኳን ለማታውቀው ሰው ታዛለህ። እንኳን ለነጻነት ይሄን ነጻነትን አላውቀውም። በአካል ስራዎቹን የማየው በስራዎቹ ነው የማውቀው።
ብዙ ወጣቶችን አስተምሯል። ብዙ ወጣቶችን ቀርጿል። ብዙ ሰዎችን አስቋል። ብዙ የደበራቸውን ሰዎች ከድብርት አውጥቷል። በርካታ ቁም ነገሮችን ለኢትዮጵያን ወጣቶች አስተምሯል። ልጅ ቀን ጠራው አረፈ። በቃ ነፍስ ይማር ብለህ አትጀምርም? ቢያንስ ነፍስ ይማር ብለህ ትጀምራለህ እኮ። እንዲያው ነፍሱን በአጸደ ገነት ያኑር ትላለህ እኮ። ጌታን እንዲያው ትጸልይለታለህ። ጌታ ወይ ይቅር በለው ትላለህ እኮ። ጌታ እኮ እንዳልክ አይደለም። ጌታ እኮ በጣም ይቅር ባይ እኮ ነው። ጌታ እኮ አሳልፎ የሰጠውን ይሁዳ ጥያቄ እኔ እኮ ባወጣው ባወርዶ አልገባ ያለኝ ልብ ብላችኋል። ግን ጎበዝ አሁን እኮ ይቅርታ አድርጉልኝ መንፈሳዊ ሰዎች፣ እኔ በብዙ ነገር ሳይ በጣም ብዙ መንፈሳዊንን ከሚሉ ሰዎች በትህትና ረገድ እነዚህ ዓለማዊ ናቸው ብላችሁ የምትወቅሷቸው ሰዎች የተሻሉ ናቸው። አሁን እኮ ይሄ ትራንስፈር ኤፒቴት ታውቃለህ? የተገላቢጦች ዘመን መገሰጽ የሚገባቸው ማስተማር የሚገባቸው ትሁት መሆን የሚገባቸው እነሱ ሆኑ ሳለ አሁን ወይ ጌታን አያውቁም መንፈሳዊ ሰዎች አይደሉም የሚባሉ ሰዎች ናቸው እኮ። ትሁት ሆን አረ እንዲህ አይባልም፣ አረ እግዚአብሔር ደስ አያሰኝም ይሄ ነገር፣ አረ ተመለሱ፣ አረ ነውር ነው እኮ እያሉ ያሉት እኮ ለወትሮ የሚወቀሱ ወይም ደግሞ የሚናቁ ሰዎች ናቸው እኮ። አሁን በዓለም ያለ ሰው እንደዚህ አሁን አዝኗል እኮ። አሁን በዓለም ያለ ሰው አዝኗል። ሚስትየው ትመጣለች፣ ምን እናድርግ ነፂ እግዚአብሔር ከደጋጎቹ ጎን ያስቀምጥ ይላል፣ ያለቅሳል። እኔ አይዶን እንደዚህ አይነት ውስጣችሁ ከንቺ ያቆመው ነገር ምን እንደሆነ አልገባኝም። እሺ ቀጥሉ አንጋሪ። እና በጣም ጓደኛም ስለሆነም እንድትመክረውም ነው። ወጣትም ስለሆነ ተመላሽ ነው፣ ምክር ይሰማል። ወደፊት እንደዚህ እንደው ጌታን ከወደደ ጌታ የሆነውን ይሁን። በቃ ጌታን ኖረው በአክብሮት ሁሉ ነገር በአክብሮት ነው የሚገለጸው። ጌታ የተሳሳተውን ጭምር እኮ አውቁሙና ይቅር በላቸው እያለ አንደኛው ልጅ ጌታን ሳትቀበሉ እንዳትሞቱ ብለህ ኮመንት የምታደርገው እኔ ደግሞ እልሃለሁ በተሰጠኝ ልጅነት ሰጣ ወንድሜ በእናትህ ጌታን ተቀብለህ እንዲሆን አትሙት። ጌታን ተቀብያለሁ ብለህ እንዲሆን አትሙት። የመጨረሻ ማቆም ልጅ ነው። ጌታን ሳትቀበሉ እንዲሆን እንዳትሙት። ቀጥሎ አንጋሪ። ኦኬ ቴንክ ዩ። ወደ ገነት ስመጣ እኔ ገነት ብዙም አልገረመኝም። አይገርምም? ምክንያቱም ገነት ለልጆቿ ሞራል ክብር የሌላት፣ ለልጆቿ አባት ሞራል ክብር የሌላት፣ ለራሷ ክብር የሌላት ሴት ለነፃነት ሞት ክብር ይኖራታል ብዬ እኔ አልጠብቅም። ምክንያቱም ልጆቿን ሚዲያ ላይ አውጥታ እፊታቸው ይሄን ከማገባ ቁርጣችን ነው ከዚህ ጋር ከምተኛ ብላ የምትቀልድና ድራማ መሰራ ለልጆቿ ሞራል የማትጨነቅ ሴት ለነፃነት ትጨነቃለች ብዬ በፍጹም አልገምትም። ምንም አልገረመኝም። የሷኔ ሆነስትሊ ነግራችሁ። ምክንያቱም ልጆቿ እንዴት እንደሚያሳዝኙ እንዲያው እግዚአብሔር በኪነ ጥበቡ ባርኳቸው ልጆቹ ራሳቸውን ቻሉ እንጂ እንደሷ አድራጎት ስትለው የነበረው እየዞረች በየሚዲያው ላይ በየወቁኝ በቃ አጉል ተንታኝ ሆና የገዛ ልጆቿን ሞራል ስብዕና የነገ ህይወታቸውን ለነገ ህይወታቸው ትዳር ምን እንደሆነ ለልጆቿ ሞራል ተጨንቃ ማስጨበጥ ያልቻለች እናት አደባባይ ላይ አውጣ ገመናዋን የምትሸጥ እናት ነፃነትን ሞት ገበያ ላይ ብታወጣ ለምን ይገርማል? ወይ ራስ ለራስ ክብር ሲኖርህ እኮ ነው። ባሌን ፈታሁት ገበያ ላይ፣ ባሌን ታረኩት ገበያ ላይ፣ ልጃችን ታረቁ ብሎ ለመነን ገበያ ላይ፣ ጓደኞቻችን ለመኑን ገበያ ላይ። እንደዚህ ሲያደርግ የነበረ ሰው ጓደኛው ሲሞት፣ የሥራ ባልደረባው ሲሞት ገበያ ላይ ባይቀርብ እኔ አይገርመኝም። የገነት ብዙም አልገረመኝም። ቱቢዮነስ ይቀጣ ብላለች። ይቀር ታያለን ሰው መልሶ ወቅት አልወድም። ነገር ግን በጣም የማያዝንባት ልጅ ናት። ፕሮፌሰሩንም እንዴት አድርጋ ስታሰቃየው ስታዋርደው፣ እሱም የራሱ ችግር ሊኖርበት ይችላል። ባልና ሚስት መለገመና እኮ ነው። ማን ጨዋ አለ እዚህ ምድር ላይ ይፈተሽ ከተባለ? ማን ነው ጨዋ እዚህ ምድር ላይ? ጥፋት ማያጠፋ አለ? በቃ ልክ እንዲያው እንትን ሆኑ። ደግሞ ሲታረቁም ይውልኝ ነው፣ ሲጣሉም ይውልኝ ነው፣ ልጆች ሽምግልና ሲገባ ይውልኝ ነው። እኔ እንዲህ አይነት ህይወት እንዴት አይነት ስነ ምግባር እንደሆነ አይገባኝምና እኔ የሷ ብዙም አልገረመኝም። ነፃነትን ነፍስ ይማር። በእውነት በጣም ተወዳጅ የሆነ ልጅ ነው። በጣም እንግዲህ እንደሱ አይነት ሰው ማጣት በጣም ይከብዳል። ለቤተሰቦቹ ለልጆቹ በጣም መጽናናትን እንግዲህ ፈጣሪ
ሌላ የሚባል ነገር የለም። እንዲያውም አንዲት ስንኝ ቋጥሬለት ነበረ በጣም ስለምወደው እና እንትኑ የሚያስተላልፋቸው መልእክቶች በተለይ ህፃናቶችን የሚቀርጽበት መንገድ ከአዋቂዎች ጋር ሲጫወት ከፖለቲከኞች ጋር ሲጫወት እንደ አውዱ ነገሮችን የመቀየር አቅሙን ባሰብኩ ቁጥር 1-2-4 መስመር ግጥም ጽፌለታለሁና ጨዋታ አዋቂው ነፂ የሳቅ ብስራት ተጠራህን ሰማው ወደ ላይኛው አባት በቁርጡ ውሳኔው አንድዬ ከጠራህ ሌላ ምንም አልል ካጸደ ገነቱ ከጎኑ ያኑርህ ከመሬት ስትገባም አፈሩ ይቅልልህ በሚል ስኒ ቋጥሬለታለሁ። በጣም ሞደው ብዙ ነገሮችን መቀየር የሚችልና ፍቅሩም ምክሩም ተግባቦቱም የሚጋባ ሰው ነውና እንደዚህ አይነት ሰው ማጣት ከባድ ነው። በእርግጥ ሰው ሆኖ ከማይጠራ የለም። እንግዲህ ነፍሱን በአጸደ ገነት ያኖርልን፣ ቤተሰቡንም ልጆቹንም መጽናናትን ይስጥልን፣ ለወዳጅ ለዘመዶቹ ለቤተሰቦቹ ሁሉም ለአፍቃሪዎቹ በሙሉ መጽናናትን ይስጥልን፣ ለልበ ቢሶቹም ልብ ይስጥልን ነው የሚለው። ቴንክ ዩ ቴዲ፣ ከልብ አመሰግናለሁ ዋንጋሪ። በነገራችን ላይ የዚህ ፕሮግራም ዋና ዓላማ አንደኛ የሀገራችንን ባህልና ወግ የለቅሶ ስርዓት ስላራከሰች በሚገባት ቋንቋ መገሰጽ ነው። ስትገሰጽ ግን ነግበኔ ነው ብለው ሌሎችም እንዲያዩ ነው። በተለይ አርት ውስጥ ያላችሁ ሰዎች ቀብር ቦታ፣ ለቅሶ ቦታ ስትሄዱ የኢትዮጵያ ሕዝብ የታዘባችሁ ነው እንዴት እንደምትሆኑ እንዴት እንደሚያደርጋችሁ። የለቅሶ ስርዓታችንን ማስተካከል አስተማሪ መሆን ሲገባችሁ አንዳንዶቻችሁ የፋሽን ትርኢት ነው ያደረጋችሁት፣ የፋሽን ሾው። ይሄን ከዚህም እንድትማሩ ነው። ገነትን አስተካከል ለሌሎቻችሁም ነግበኔ ነው ብላችሁ እንድትሰሙ ነው። ምክንያቱም በሚዲያ ህዝቡ ካልተናገራችሁ በምን ይናገራችኋል? እናንተ እንደሆነ አንዳንዶቻችሁ ራሳችሁን ሰማይ ላይ ሰቅላችኋል። ንጉሥ አይከሰስ ሰማይ ይታረስ አይነት ነገር ነው አክታችሁ ራሱ። ስለዚህ መሬት ይዛችሁ ስርዓት እንድትይዙ ነው። የሆነ ፋይን የሚባል ላይን አለን። የቱንም ያህል አንቱ የተባልክ ሰው ብትሆን መጣስ የማይገባ መስመር አለ። የኢትዮጵያ ህዝብ እንዳያችሁት ከሆነ ይሄ በጣም ኢሞሽናል የሚያደርጋቸው ነገሮች አሉ። የሃይማኖት ጉዳይ፣ የባህል ጉዳይ፣ ሴንሲቲቭ የሚባል ነገር አለን። ሁላችንን በጋራ የሚይዘን ነገር። የመጀመሪያው ነገር ታዋቂ ስትሆኑ እነዚህ ነገሮች ማወቅ ነው። አዋቂ መሆን አለባችሁ። ሁሉም ነገር ላይ ዘው ተብሎ አይገባም። ሀዘን ቦታ ላይ ስርዓት ያስፈልጋል። ስርዓት መያዝ አለባችሁ። ስለዚህ ይህንን እየተሸረሸረ የመጣውን ነገር መስተካከል ስላለበት ነው የምንናገረው። እንዳለመታደል ሆኖ መምከር የሚገባት ሴትዮ ወይም ደግሞ መምከር የሚገባችሁ ሰዎች እየተመከራችሁ ነው። እዛ ላይ ነው ያለነውና ቀደም ሲል ነግሬያቸዋለሁ። ነገ ነው ቀብሩ የሚፈጸመው። እዛ ላይ ማድረግ የሌለባችሁን ነገር ቤተሰቦቹ ተናግረዋል። ካሜራ አንፈልግም፣ ደክሞናል፣ አሞናል ብለዋል። ፕሊስ እዛ ሄዳችሁ ነገ ቲክቶከሮች ላይ አትግቡ፣ ዩቲዩበሮች አትሄዱ፣ ኢንተርቪው እዛ ጋር ሰው ለማድረግ ምናምን አትጋጋጡ። አክብሩላቸው ስሜታቸው። ይሄ በሁሉም ዘንድ በነገራችን ላይ ነፃነትን በህይወት እያለ ሲናገረው የነበረ ነገር ነበር። አንድ ልጅ ለቅሶ መሃል ቅድም እያስደመጥኳቸው ነበር። ቀብር መሃል ሟችን አያውቀውም፣ ዝም ብሎ ስልኩን አውጥቶ ላይቭ ገብቶ እንትን ይል ነበርና እጁን መትቼ አስተውኩት ምናምን እያለ የተናገረው ነገር አለና ይሄ በሁሉም ዘንድ መለመድ አለበት። ያን ነው እያወራን ያለነው። ስለዚህ ቁጭ ብላችሁ ሂሳችሁን ትወጣላችሁ። አርቲስት ናችሁ እንጂ ሌላ ነገር አይደለም። በቃ የማህበረሰቡ አካል ናችሁ። ቁጭ ብለህ ታደምጣለህ ለማለት ያለው። ስዩሜ እንኳን ደህና መጣ። ምን ታስብ? ምን ትላለህ በዚህ ጉዳይ ላይ? አመሰግናለሁ ቴዲ። ሁላችሁንም ሰላም ከላይም ከታችም ያላችሁ። ቴዲ የምጀምረው እኔ በነፃነት ኦልሬዲ ለኢትዮጵያ ለረጅም ዓመት በአርቱ ሲያገለግል እየኖረ ትልቅ ትምህርት ያስተላለፈ ሊከበር የሚገባ ጀግና አርቲስት ነበረ። በዛም ባገለገለን ታይም ሲያስቀን፣ ሲያጫውተን፣ በቀሉ ቁም ነገር ሲያስተላልፍ የነበረ ነው እና እኔ ሳየው እውነት ደንግጫለሁ። ነፍሲ ማር ብዬ ፖስት ከማድረግ ምንም ማለት እንዳለብኝ ራሱ ቃላት አጠረኝ። ገባ ምንድነው የምለው? ትላንት ሳምንት 2 ሳምንት በሚዲያ ያየኸው ሰው ሲያስቅ ሲያጫውት የነበረ ሰው
አረፈ ሲባል መታመሙን ሳታቅ መታመሙን ማለት ከዚህ በፊት ሲያወሩበት ነበረ። ታሞ ህንድ ሀገር በሄደበት እረፍት በወሰደበት ጊዜ ሞቷል ብለው የተሯሯጡ ሰዎች ነበሩ። ሚዲያ እኮ መረጃ ማድረስ ነው። ሚስ ኢንፎርሜሽን እና ዲስኢንፎርሜሽን እንዳይኖር ነው ጥረት መደረግ ያለበት እንጂ ህዝብን ለማወናበድ እሱ ራሱ በቁሙ እያለ የተናገረው ኢቢኤስ ላይ እኔ ለእናንተ እዚህ ጋር መጥቼ ባጫጉትም ቤተሰብ እኮ ይፈልገኛል እናንተንም እያገለገልኩ ነው ብሏል። ቤተሰብ አለው፣ ልጅ አለው፣ ባል ነው ለቤቱ፣ ወንድሞች አሉት፣ ዘመድ አለው እና ለሌሎችም ማስተማሪያ መሆን አለበት። በቀጣይ ስለሌሎች ምንዘግብ ከሆነ ሪሊ ሪሞርስ የሚባል ነገር ሰዋዊነት የሚባል ነገር ከራሳችን ሊጠፋ አይገባም በፍጹም። ለላይክ እና ለኮሜንት ብለን ለምንድነው? በቂ እኮ መረጃ አለ። እውነት ማስተላለፍ ከፈለግን ላይክ እና ኮሜንት ልናገኝበት የምንችል መስራት የምንችለው ማአት ነገር ባለበት ሁኔታ ፎር ሲምፕል ክሊክ ሰዎችን ለማወናበድ የምንሄድበት ርቀት ትክክል አይደለም። እኔ ለአድናቂዎቹ፣ ለቤተሰቦቹ፣ ለሚያውቁት፣ ለሚያውቃቸው፣ ለስራ ባልደረቦቹ ለሁሉንም ማለት የምፈልገው ያጽናን ሁላችንም እግዚአብሔር እሱ